ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን የትኛውም ቦታ ያለ ወሬውን ተወውና ና አሻጋሪ መወንጨፍን ተወውና ና። ባለስልጣናቱ ስብሰባ አድርገው ከስብሰባው ሲመለሱ የመኪና አደጋ ደርሶባቸው የሞቱም አሉ። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው እኛ ሂደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። እኮ ማለት የምትገሏቸው ሰዎች ማለት ነው ዳይመንድ አላቸው፣ ወርቅ አላቸው፣ ቤት ንብረት አላቸው፣ በልተው ጠግበው የማያድሩ ሰዎች፣ ህፃናት፣ ገንዘብ የሌላቸው ገዳዮች። ፕሊስ አትግደሉ። በቃ ግድያ አላቆመም። እኛ ግን እየሞትን እንበዛለን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። አስተዳደር አንድ መግለጫ ወይ ደግሞ አንድ መልእክት በቲክቶክ ገጹ ላይ ሼር አድርጓል። በኦሮምኛ ያስተላለፈው ነው። ትርጉሙንም ጭምር አቀርብላችኋለሁ። ኢንተርኔት ተርጉሙ የተጻፈ ስላለ እሱን አቀርብላችኋለሁ። እንዲሁም ደግሞ ዛሬ ባለስልጣናቱ ስብሰባ አድርገው ከስብሰባው ሲመለሱ የመኪና አደጋ ደርሶባቸው የሞቱም አሉ። አስቸኳይም ሪፈር ተጽፎላቸው ወደ ሆስፒታል የተላኩም አሉ። ስለዚህ ከአቶ ሐሰን መሐመድ ምን አለ የሚለውን ነገር ላሰማችሁ። ከትናንትና ከ24 ሰዓት በፊት የተፖስት ነው። እንዲህ ይላል። ሉዲያችሁን ወይ ደግሞ ገጀራችሁን ሳሉ፣ የምትይዙበትን ያዙ፣ ምንጫችሁን ምዘዙ፣ ካላችሁበት ጨፍጭፉ። ቄሮች ተነሱ እባካችሁ፣ ስለምን ቁጭ ብላችሁ ታያላችሁ? ስማችን ጠፋኩ፣ እንደ አንበሳ እያገሳችሁ እንደ ነብር አቃስቱ፣ እንደ ንብ ተናደፉ። እንዋጋለን የምንለው ባርነትን ጠልነትን ነው። ባርነት ፈልገህ ነው ወይ የማትነሳው? ለምንስ ነው የማትወጣው? እያለ ቅስቀሳ እያደረገን ያለው ይሄ የዞኑ አስተዳዳሪ ነው። ሰይፋችሁን ምዘዙ፣ ሰይፋችሁን ሳሉ፣ ጨፍጭፉ። ለምንድን ነው ቄሮች ማትነሱት? ባርነትን ፈልጋችሁ ነው ወይ? ባርነትን ወዳችሁ ነው ወይ? እያለ የሞትን ቅስቀሳ የሞትን ዜና እያወጀ ያለው የምስራቅ አርሲ ዞን ዋና አስተዳዳሪ በቲክቶክ ገጹ ላይ ፖስት ያደረገው ነገር ነው። እንግዲህ ጥቃቱ መንግስታዊ ነው ብለን ስንል አንዱ ምክንያታችን ይሄ እንደሆነ እወቁልኝ። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳን ሆነው ቢናገሩ ትንሽም ቢሆን እንዲያኮራ ነበር አይደል? መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማንህ የሚለው እኮ የለም። በሱ ብለን ምንድን ነው የልጆች ጨዋታ ሁልጊዜ ትዝ ይለኛል። ልጆች ህፃናቱ ምግብ ሲቀር አንተ ዝበል ይላል፣ እኔ ደግሞ አኛኛኝ ይላለሁ። ምን ማለት ነው? የትኛው ነው እየበላ ያለ? አቤት አኛኝ የሚለው እየበላ ነው አይደል? ዝም ቢለው ደግሞ በቃ አቀልጣፋ አቀለጣፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለጣፎ ይበል። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው እኛ ሂደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን የትኛውም ቦታ ያለ ወሬውን ተወውና ና በአሻጋሪ መወንጨፍን ተወውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዚያውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደግሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም። ስለ አንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ክርስትና እሰጥ አገባ ስላልሆነ
ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን። ስለዚህ ክርስትና ከሆነ ክርስትና የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ፣ ናና በእኔ መሪነት ከተፈለገው ቦታ ሂደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ወሬ ነው፣ ትርጉምም የለውም። ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለህበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለቱ እንደ እህቴ በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳቱን የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደ ሞተችው ባደረገኝ እውነታው እና ይህንን መናገር ፈልጌ አይደለም። ምእመናን ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋህ ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ፣ እኛን ካላማ እኛን ካላማ ወሬ ስራ እስከሆነ ድረስ ያግኙ። በዚህ እኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበትም። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልና የመረጡት ከማን ጋር? ከሕዝባቸው ጋር ሆነው፣ ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህን ማያወግዘው ብለውታል። ካህን ማያወግዘው ደህና ማውሪያ አግኝተናል። ካህን ማያወግዘው እውነት እኮ ደግሞ እውነት ይሁን ውሸት ይሁን እንዳውሬው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው የማየው። ፎቶግራፊ ተለጥፎ ያውና ዛሬ ነበርኩ እንደዚህ ቦታ መች አለው እላለሁ። ቦታውም ላይ የለውም እኮ ጭራሽ፣ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለውበትም ከምኑም ከምኑ። እንዲህ አይነት ወሬ መሳቢያ እንጀራ በመሆኔ ደስ ብሎኛል። ግን ለብዙዎች እንኳን እንጀራ በሉ። አሁን እንጀራ በሉ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈህ እንደፈለገ አድርገህ እንጀራ ብላብኝ፣ ችግር የለብኝም። ዋናው እንጀራ መብላትህ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ። ግን የየዋሃን ምዕመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር ነው፣ የበደል በደል ስለሆነ እንዲህ አይነቱን አቁሙ እላለሁ። ይበቃል። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ፣ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድን ነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዛ ጊዜ እናንተ ማናችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በእስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዛ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም ማለት ግን ክርስትናን አይሰብክም። አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁ
ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም ይባላል። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። ክርስትና ያለንን ተካፍለን መብላት፣ ያለንን ተካፍለን መልበስ፣ ተዛዝኖ መኖር እንጂ እኔ ልብላ አንተ ጦምደር አይደለም። እኔ ይመቸኝ አንተ ተንገላታ አይደለም። ብዙዎቹ ግን ክርስትና ለውጠውታል፣ በወሬ ለውጠውታል። እነሱ እንዳዛኝ ያወራሉ። ሌላ አዛኝ የሚሆን እንኳ እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላቱ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምዕመን ተፈጥሮ ሁሉም አባት የሌለው፣ ሰባኪ የሌለው፣ መምህር የሌለው፣ ካህን የሌለው፣ አበነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን ነው። ስለዚህ ወደ እውነቱ እንመለስ። ክርስትና እኔ አርአያ ሁኜ መሞት ከኔ ይጠበቃል። ሌላውም እንደዚህ። ግን ሙስልኝ አይደለም ማለት ያለብን፣ ደጋግሜ ነው የምናገረው። እኔ እኮ ማለት የምትገሏቸው ሰዎች ማለት ነው ዳይመንድ አላቸው፣ ወርቅ አላቸው፣ ቤት ንብረት አላቸው፣ በልተው ጠግበው የማያድሩ ሰዎች፣ ህፃናት፣ ገንዘብ የሌላቸው ገዳዮች፣ ፕሊስ አትግደሉ። በቃ አትግደሉ፣ አትግደሉ። ምንም የሌላቸውን ሰዎች አትግደሉ። ፍቅር ወይ ግድያ አላቆመም። እኛ ግን እየሞትን እንበዛለን። የማይገባኝ ነገር እኛ ክርስቲያኖች አንድ አባባል አለን። የማይገባኝ ነገር እኛ ክርስቲያኖች አንድ አባባል አለን። ሁሉም ሰው ይለኛል ስንሞት እንበዛለን። እየተገደለ እንዴት ሰው ይበዛል? ስንዴ መሰላችሁ ሲቀበር ይበቅላል። ያሩሲን ክርስቲያን ሂድና ቁጠረው፣ ያሩሲን ኦርቶዶክስ ሂድና ቁጠረው። ከ60 ሚሊዮን 100 ሰው ሲገደል ስንት ነው የሚቀረው? ከነቃ በልቃ ሁልጊዜ አታላዝን። ከእንግዲህ አትበለኝ ስንሞት እንበዛለን። ይህን ስውር ሴራ አትዩት በዋዛ። መች ገሉን ነበር ስንሞት ብንበዛ። ንቃ እባክህ። ከፕሮቴስታንት እምነት ከመውጣት በፊት የሚገርምህ ቀጥታ የዲያቆኑ ዋነኛ ስራ ከመመኑ ጋር መገናኘት አይደለም። አብዛኛው የዲያቆናት አዋጅ ወደ ምዕራብ ነው የሚቀርበው። ፊቱን ወደ ምዕራብ ማዞር አለበት። በተለይ አዋጆች ሲያስብ ጸልዩ፣ ተንሱ፣ አውስኡ ሲል ነው የሚቆመው። አዎ ቀጥታ መመኑን ነው ፌስ የሚያደርገው። በመመንና በሱ መካከል ነው ግንኙነት ያለው። እያበረታ ነው። ዲያቆኑ ስራው ማበረታት ነው። በርቱ ነው፣ አስተውሉ ነው፣ ሐሳባችሁ እንዳይበታተን ነው። ስለዚህ ቀጥታ ለነሱ አዋጁን ካደረሰ በኋላ ወደ ምስራቅ ይዞራል። ለምሳሌ በወንጌል ያለን ጸሎት ካወጀ በኋላ ወደ ምዕራብ ይዞርና ከዛ ተመልሶ ወደ ምስራቅ ምስባኩን ብሎ ሃሌሉያ ሲል ደግሞ ድጋሚ ይዞራል። ተንሱ ሲል እየመጣ ይቆማል ፍለፊት ምዕመኑ ፍለፊት። ይሄ አዋጅ ቀጥታ እሱ እያወጀላቸው ያሉት ምዕመናን ፊት አዋጁን ለማስተላለፍ ፊቱን ወደ ምዕመናን ያዞራል እንጂ አሁን ሌሎቹን ጸሎቶች ሲያደርግ ወደ ምስራቅ ዞሮ ነው። ለምሳሌ ምስባክ ሲል ማለት ነው። ምስባክ ሲል ጀርባው ነው የሚታየን የዲያቆኑ። በአራቱም አቅጣጫ ነው ይሄን ቃል የምናነበው። በመላት ለዓለም ሁሉ መሰበኩን ምሳሌ ለማድረግ ነው። ቀድሞ ማንበባችን ቅድም ብያለሁ። ቀድሞ ማንበባችን የሐዋርያው ቅዱስ ጳውሎስ ተልእኮን በማስታወስ ነው። በመቀጠል ንፍቁ ዲያቆንም ደግሞ ሲያነብ ንፍቁ ዲያቆን ሲመጣ እኛ በተለምዶ ትናንሾቹ መልእክታት ምንላቸው በመጠን ትናንሾች ስለሆኑ እነሱን ነው የሚያነባው። ከቀኑ ጋር የሚገናኘውን ያነባል። እመጣላለሁ ስለ ግጻ ይመጣል እንዴት እንደተመረጠ እና እሱን ያነባል ማለት ነው። ወደ ሰሜን ፊቱ እንደዚህ ዞሮ ያነባል። ከዛ የሐዋርያት ስራ ይመጣል። ንፍቁ ዲያቆን የተወደደ ነቅ ምንጭ የሆነውን የሐዋርያትን ስራ ያነባል። ወደዚህ ደግሞ ዞሮ ማለት ነው ወደ ደቡብ ዞሮ። ከዛ በኋላ ይሄ ክፍል በራሱ የሐዋርያትን ተልእኮ በመጀመሪያ የምናስብበት ወንጌል እንደ ወንጌል ተጽፎ ከመቀበላችን በፊት ማቴዎስ፣
ማርቆስ፣ ሉቃስ፣ ዮሐንስ ወንጌልን ከመጻፋቸው በፊት ኦሬዲ በሐዋርያት ቃል የተሰበከ ወንጌል አለ አይደል? በቃላቸው የተሰበከ ወንጌል አለ። ይሄን ወንጌል አስቀድመን እኛ እናቀርባለን። ከዛ ነው ወደ ወንጌል የምንመጣው። በመሃል ላይ መዝሙረ ዳዊት ይሰበካል። ከዚህ በፊት ግን ምዕመናንም ግራ እንዳይጋቡ ግጻዊ ብለሃል በተደጋጋሚ። መጽሐፈ ግጻዊ አሁን በምናውቀው ደረጃ አሁን አንተ በምትለው ደረጃ ኮምፖዝድ ከሆነ አይ ቲንክ የ100 ዓመት ታሪክ ይመስለኛል። አዎ ከዛ ፊት ነው ተመታ የሚያረቡት። የመጀመሪያውን የንባብ ስርዓት የሰራው ቅዱስ ያሬድ ነው። ከዕለቱ መዝሙር ጋር በተገናኘ የሚነበቡ መንባባት የዕለቱ መምህር ያወጣ ነበር። አሁን በቅዳሴ አገልግሎት ዲያቆኑ ይሄን ልምድ ስለሚከተል መጽሐፍ ቢኖርም ሄዶ ለመምህሩ ያሳያል። ይሄን እናንብብ ይሄን እንስበክ ብሎ የዕለቱ መምህር ማለት በደብሩ ያለ ጳጳስ፣ ኤጲስቆጶስ፣ ካህን፣ መምህር፣ አስተዳዳሪ ካለ ያሳያል። ዛሬ ቅዳሴ ለችን እናንብብ ያሳያል ለመምህሩ። ትውፊቱ የቀጠለ ነው። ይሄ አለ የተጻፈ ነገር ቢሆንም አሁንም አሉ። ይሄ ትራዲሽን፣ ይሄ ትውፊት አለ። ስለዚህ ያሳያል። ይሄ የዕለቱ መንባብ ከዕለቱ ወቅት ጋር ዴይሊ ሪዲንጎች በጊዜ ሂደት ነው ቅርጽ እየያዙ የመጡት። የመጀመሪያው ስርዓተ ቅዳሴ ገና በጥንታዊት ቤተክርስቲያን ሲጀመር ሂስቶሪካል ዴቨሎፕመንቱ የሚጀምረው ከፋሲካ ነው። ኮር ጉዳዩ ፋሲካ ነው። ምክንያቱም የአይሁድ የማስተሰሪያ ቀን ናት አይደለም? ያቺ መስዋዕት የምትቀርብባት ቀን ያቺ ቀን ናት። ዕለተ ዓርብ ሆና ዘወትር የምንቀድስባት ቀን የሆነችው። ስለዚህ ያቺ የማስተሰሪያ ቀን ዛሬ ስርየትን እኛ ስላገኘን ድህነትን ስላገኘን ዛሬ በየቀኑ ያን ዕለተ ዓርብ እንደግማለን። የአይሁድ ግን የማስተሰሪያ ቀናቸው ነበረች። ስለዚህ ፋሲካዋ በጣም ኮር ጉዳይ ናት፣ ማይከል ናት። በኦርቶዶክሳዊ ትውፊት ውስጥ ቅዳሴ ለመረዳትና ለማወቅ ራሱ ኮር ጉዳዩ ፋሲካ ናት። የክርስቶስ ፋሲካችን ክርስቶስ ማለት ነው። ራሱ ተላልፎ የተሰጠባት ዕለተ ዓርብ ናት። ቅዳሴ ዕለተ ዓርብ ነው። ስለዚህ ዕለተ ዓርብ በመሆኗ ከዛች አውድ ነው እየተከተለ የሚመጣው ምንባቡ በሙሉ ማለት ነው። ያን አውድ ይዞ ተከትሎ ልክ እንደ ሰርኩላር ወደሆነ እንደዚህ እየተከተለ ነው የሚመጣው እና እንደውም ጥንታዊ ሆኖ መዛግብትን የሚያጠኑ ምሁራን የሚገርም ከፋሲካው ተነስተው የልደት፣ የጥምቀት፣ ሌሎችም በዓላት እንዴት አውድ እንደተሰራላቸው ከሰንበተ ክርስቲያን ቅድስት ጋር አያይዘው ይሰራሉ። ዴይሊ ሪዲንግ እና ዴይሊ ፕሬየር አብሮ ያለ ነው። አይሁዶች በቤተ መቅደሳቸውና በምኩራቦቻቸው የጸሎትና የንባብ መርሃ ግብር ነበራቸው እና ይሄ የጸሎትና የንባብ መርሃ ግብር ይሰበሰባሉ፣ ምንባብ ያነባሉ፣ ትምህርት ይሰጣል። ከዛ በኋላ መዝሙር ላይ ተዘምሮ ይለያያሉ። በምኩራቦቻቸው ይቀርብ የነበረ ጸሎት ይሄ ነው። ክርስቲያኖችም ይሄን በምኩራቦችና በቤተ መቅደስ የነበረውን የጸሎት ስርዓት በተወሰነ ደረጃ አዳፕት አድርገው ነገር ግን ወንጌልን ማይከል አድርጎ ቀጥሏል። ስለዚህ አሁን እኛ ስናነብ ይሄ አይነት ቅርጽ አለው። መልልህ ነው 100 ዓመት ይሁን እንጂ ከመጀመሪያዊቷ ቤተክርስቲያን ጀምሮ ያለ ነው። ግን የሚገርመኝ አሁን እዚህ ጋር አያይዘን እንድትነግረኝ የሚገርመኝ ነገር በጣም ኮኔክትድ ናቸው። አሁን ለምሳሌ የእመቤታችን ቀን ከሆነ የቅዱስ ጳውሎስ መልእክት ላይም ስለእመቤታችን ነው። የያዕቆብ መልእክትም ከሆነ ስለእመቤታችን ነው። የሐዋርያት ሥራም ቢሆን በሆነ መንገድ ይገናኛል። ከዛ ወደ ኋላ ሄደው ከመዝሙረ ዳዊትም ከእመቤታችን ጋር የሚገናኝ መዝሙረ ዳዊት ይነበባል ምስባኩ ላይ። ከዛ ወንጌሉ ላይ ሄደው የሉቃስ ወንጌል ላይ ስለእመቤታችን it is very connected ማለት ጌታችን ኦሪትም ነቢያትም ስለኔ ናቸው ማለቱን ግጻዊው ራሱ ይመሰክራል። እንደው አንድ ሰው ዝም ብሎ ቢያስተውል ማለት ነው። በጣም መጽሐፍ ቅዱሳዊ ነው። ይሄ መጽሐፍ ቅዱሳዊ ነው ማለት መጽሐፍ ቅዱስን የምትረዳበትን አይምሮ የምታገኘው እዚህ ላይ ነው። እኔ እናንተ መጽሐፍ ቅዱስን ማንበብ የጀመርነው ቤታችን ታትሞ ደርሶ አይደል? እየገለጥን የፈለግነውን ምዕራፍ እያነበብን ምናምን። ይሄ የፕሪንቲንግ ፕረስ ቴክኖሎጂ ከመጣ በኋላ የመጣ እድገት ነው። አባትና እናቶቻችን የታተመ መጽሐፍ ቅዱስ የላቸውም ጥንታውያን። ከ100 ዓመት በፊት ሊትረሲም ይህን ያህል ከፍ ያለ አልነበረም። መጽሐፍ ቅዱስ በሰፊው ታትሞም የሚበተን ነገር አልነበረም። አእምሯቸው ላይ ነበር የነበረው። የት ነው የሚሰሙት ቅዱሳት መጽሐፍት? ቅዱሳት መጽሐፍትን የሚሰሙበት አውድ ስርዓት አምልኮቱ ነው። ስርዓት አምልኮቱ ነው። ቤተክርስቲያኗ ቅዱሳት መጽሐፍት የሚሰማባት አውድ ናት ራሷ በራሱ በስርዓት አምልኮት አውዷ። ስለዚህ አሁን እንዳልከው ወቅቱን፣ ዕለቱን፣ በዓሉን ባመላከተ መንገድ ግጻዊ የሚገርምህ መንባባትን ብቻ አይደለም የምናወጣበት ቅዱሳንንም የምንዘክርበት ከላይ ቀኑን በተመለከተ ማን እንደሚዘከራል አስተውለዋል። እሱ የተያያዘ ነው። በዕለቱ ያን ቃል የሚመሰክርም ህይወት የኖረ ቅዱሳን። ያ ቃል ዝም ብሎ የተጻፈ ቨርባል ፌኖሜናል ወርድ አይደለም፣ በተግባር የተመሰከረ ህይወትም ያለው ነው። ስለዚህ ያን የኖረው ማን ነው የሚለውንም እዛው ጥቅስ ጋር አብራ አያይዘህ ማየት ትችላለህ። ግጻዊ አንዱ ነገረ ቅዱሳን የምንዘክርበት መጽሐፍ በራሱ ግን ምንባባቱ ቀጥሎ ደግሞ በዕለቱ የሚቀደሰው ቅዳሴ እንዳለ ይሄ ተያያዥ ነው። ይሄ እንዳለ ተያያዥነቱ በዓል ከሆነ ከመዝሙር ጋር ከያሬድ መዝሙር ጋርም የተያያዘ ነው፣ አብሮ የተያያዘ ነው። ይሄ እንዳለ ይሄ ሲመጣ ዕለቱን አንተ ራስህ ጆሮህን አቴንሽን ሰጥተህ በመስማት ምን አይነት በዓል እየተከበረ እንደሆነና
ቤተክርስቲያን ዛሬና በዚህ ወቅት ማሰብ ያለብህ ምን እንደሆነ እየነገረች እንደሆነ ትረዳለህ። ጆሮ መስጠት ግን ያስፈልጋል። አቴንሽን በጣም ያስፈልጋል። ብዙ ጊዜ ቤተክርስቲያን ውስጥ የሚነበቡ ምንባባትን ጆሮ አንሰጣቸው። እውነት ነው። በቃ ዲያቆኑም ዜማው ላይ ነው የሚያተኩረው። አገልጋዮችም አሁን በሌላ ቀን ላይ ወደ መርገፉ በቃ ወደ ዜማው ይባላል። ሳይጨርስ ቅዱስ ይባላል። ሳይጨርሳው ዲያቆኑ እያነበበ ያለ ዜማ ከጀርባ ይገባል። ቅዱስ ይባልና እየሰማን ነበር እኮ ምንድነው መልእክቱ ስላለ እና ይሄ መስተካከል ያለበት ነው። በራሱ ያ የትምህርት ክፍል ቃሉ የምንሰማው ቃል ቤተክርስቲያን ቅዱስ ወንጌልን ክርስቶስ የተባለ ወንጌልን ከነመርገፉ ምሰጥና እና ስጋም ሆኖ ተጣለች። በመጀመሪያ ግን ያ አለ። ግን ይሄ ብቻ አይደለም። የሚገርመው ኢየሱስ ክርስቶስ ከመሰቀሉ በፊት 3 ዓመት ተዘዋውሮ አስተምሯል። 3 ዓመት ተዘዋውሮ ሲያስተምር ያስተማረበትን ህይወት የምንወክልበት ቦታ ነው። የዝግጅት ክፍሉ የልጅነት ወቅቱን የምንናገርበት እስከ 30 ዓመቱ የነበረበትን ወቅት የምንወክልበት፣ ይሄ ተዘዋውሮ ማስተማሩን የምንወክልበት፣ በኋላ ደግሞ አኮቴተ ቁርባኑ ደግሞ ስነ ስቅለቱን የምንወክልበት ምሳሌ ያለው የክርስቶስን ህይወት ነው የምንመስለው ሁሉ ጊዜ ቅዳሴው ላይ። ከዛ ጋር ነው ቀጥ የተያያዘ የሚሆነው እና ምንባባቱ በዛ የተያያዙ ናቸው። ቅዱስ ያሬድ ይሄን ስርዓት ከሰራልን በኋላ በአባቶች በመምህራን ሲዋረድ መጥቶ ነበረ። በኋላ በመጽሐፍ መልክ ለአገልግሎት እንዲመች ግጻቤ የዕለት ምንባባት ማውጫ ተደርጎ ነገረ ቅዱሳንና ምንባባትን የምንዘክርበት መጽሐፍ ሆኖ ተዘጋጅቷል። ቅድም እንዳልከው ነው ቤተክርስቲያን በምን ወቅት ምን ማንበብ እንዳለባት፣ ክርስቲያኖች ምን ማሰብ እንዳለባቸው ከዓመት እስከ ዓመት ሙሉ ቅዱሳት መጽሐፍትን ታስነበባለች። ይሄ በቃ ወጥ የሆነ አንድ ራሱን የቻለ የሥነ መለኮት መሰረት ነው። የሥነ መለኮት መሰረት ነው ማለት ስለ እግዚአብሔር ምን ላስብ በዚህ ወቅት ብለህ ወንደር እንድታረግ ቤተክርስቲያን ዝም ብላ ይሄ አውላላ ሜዳ ላይ ያጠልህ በወቅት በምንባባት በሥርዓት አምልኮት ኮንቴክስት አውድ ሰታ ነው የምትሰጥ። ስለዚህ ምዕመናን አሁን ቤተክርስቲያን ዛሬ ምን እያለሽ ነው የሚለውን ቢሰሙ ዛሬ የተነበቡት መጽሐፍት፣ ዛሬ የተነበበው ወንጌል፣ የተሰበከው ምስባክ፣ ዛሬ የተነበበው ቅዳሴውም ከዚህ ጋር አብሮ የተያያዘ ነው። 14ቱ ቅዳሴዎች ከዚህ ምንባባት ጋር አብሮ የተያያዙ ናቸው። ምንባባቱ ብቻ ሳይሆን ቅዳሴውም ከዚህ ጋር አብሮ ያለ ነው። ወደ ፍሬው ቅዳሴ ስንገባ 14 ቅዳሴዎች አሉ። ለምሳሌ በበዓለ ፋሲካ የትንሣኤ ሰሞን ላይ ዲዮስቆሮስ ነው የሚቀደሰው። ልክ እንደዚህ ማለት ነው። አሁን ይሄ ዲዮስቆሮስ የተለያዩ ምንባባት ስላለው ከዛ ጋር የተያያዘ ሚስጥር ስላለ ምዕመናን አስተውለው እንዲሰሙ ማለት ነው። ስለዚህ ምዕመናን ህሊናቸውን ወደ እግዚአብሔር በሥርዓት አምልኮቱ የሚቀርብበት የእግዚአብሔር ይሄ ስብስቡ የእግዚአብሔር ሕዝብ ጋር አብረው በሐሳብም በአካልም በመንፈስም አንድ ከሆኑ የሚማሩበት ቦታ ነው። ደቀ መዝሙር የምትሆንበት ቦታ ነው። ያ ቦታ ተማሪ ነህ እዛ ጋር ራሱ። እስቲ የሆነች እቺ ምዕራፍ አውጥተህ አንብብ አይደለም የምትባለው፣ ቆመህ አስማ ነው የምትባለው። አቴንቲቭሊ ነው ቆመህ የምትሰማው። ስለዚህ ይሄ መጽሐፍት የትምህርት ቦታ ይባላል። ማጠቃለያው ግን የሁሉም የዚህ ሁሉ የትምህርት ክፍል ማጠቃለያው ወንጌሉ ስለሆነ እነዚህ በሙሉ ቅድም እንዳልከው መር አድርገው የሚይዙት ወንጌሉ ላይ ነው። ማንኛውም ምንባብ፣ ማንኛውም ትምህርት፣ ማንኛውም ምግባር፣ ማንኛውም መልእክት መሰረቱ ምንጩ ወንጌል። 4 ወንጌላት ናቸው። አንድ ክርስቲያን ከ4 ወንጌላት ውጪ የሆነ ምግባርና ሃይማኖት ሊኖር አይችልም። 4 ወንጌላት ናቸው። የክርስቶስ ትምህርት ነው ሁሉ መሰረቱ። ስለዚህ ወደዛ የሚያመራ ሆኖ ወደ ሐይቁ መምራት አለበት። ወንጌል ማለት ወደ ወንጌል መምራት አለባቸው። ወደ ወንጌል የምናደርገው ዝግጅት ከዛ ይጀምራል። እነዚህ መንባባት ከጨረሰን በኋላ እንግዲህ ቅድም እንዳልኩ መጀመሪያ የተሰበከው የሐዋርያት ስብከት ነው። ከመጻፉ በፊት ወንጌል ከመጻፉ በፊት ተሰብኳል። ሐዋርያት ሰብከውታል። ሂስቶሪካሊ ይሄ ነው። ሄርሜኒውቲካሊ አረዳዳችንም በዚህ የሚከተል ነው። እኛ ስርዓት አምልኮቱም ሊተርጂውም በዚህ የሚከተል ሶስቱ ተመሳሳይ ነው። በኦርቶዶክስ ቤተክርስቲያን ታሪኩም የሚከተለው ይሄንን ነው። አረዳዳችንም የሚከተለው ይሄንን ነው። ስርዓት አምልኮቱ የሚከተለው ይሄንን ነው። ሶስቱ ሊነጣጠል አይችልም። ሂስቶሪካሊም ይሄ ነው የሆነው። ሄርሜኒውቲካሊም አረዳዳችንም በዚህ ነው የሚከተለው። ሄርሜኒውቲክስ ማለት ስነ አተረጓጎም ስነ አረዳድ ማለት ነው። አንድን ቴክስት ስትሰማ የምትረዳበት መንገድ አለ። ያ የሚጀምረው ከስብከቱ ነው። ከዛ በኋላ ነው ወደ ተጻፈው መልእክት ሄደው ይሄን ወንጌል የጻፉት ሐዋርያት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ፣ ቅዱስ ዮሐንስ እንደጻፉት ብለን የምናንበው ወንጌል በአዲስቷ ቤተክርስቲያን ስርዓት አምልኮት እየተሳተፉ የኢየሱስ ክርስቶስን ስነ ስቅለት እየሰበኩ የነበሩ ሐዋርያት የጻፉት። ይሄን መርሳት የለብህም። ስለዚህ ሐዋርያት ምስክርነታቸውን እናስቀድምና ከዛ በኋላ ወደ ወንጌል መንባብ እንሄዳለን። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት